አረ ጎበዝ ቀና ብዬ ባየው ያገሬን ሰማይ ደም አርግዞ አየሁት ከደመናው ላይ የጣሊያን ቂም በቀል የእንግሊዞች ሴራ በግብጾች አባዜ በአሜሪካ ተንኮል የተደራው ሴራ በጥፋት ገበሬ ማሳው ተለስልሶ የአንድነት የፍቅሯ ድንግል መሬት ታርሶ እልቂት ሊዘራበት እርሻው ተጀምሯል። ያገሬ ሰው ንቃ ዳመናው ደም አዝሏል። ከሞቱ ሰርቶ አይበቀል ነካሾች የናጡት ሞተርና ሾፌር ስልት አውጪ ሆነውለት ወገን ነዳጅ አርገው እየማገዱለት ኢትዮጵያን ለማፍረስ ተገዳደሩለት። እቴጌም እንዳሉት እኔ ሴት ነኝና ጦርነት አልወድም፣ ግን አንጀት የለኝም ተኝቶ የሚያደር አገሬ ስትወድም። ጀግና እየሸለለ ፎክሮ ያቀራራ ቀውጢ ካላረገው ያሸባሪን ጎራ ዳሩ እየፈረሰ መሃል ዳር ይሆናል ሩቅ የበሰለን ቤታችን ይገባል። የዝና ወርቁ Resist, endure, prevail. Thank you very much. Please correct your policy. አንድ ህዝብ ነፃ ሀገር ሊኖር የሚችለውና የድል አክሊልንም የሚቀዳጀው ቤቴ ንብረቴ ሳይል በተሰለፈበት የጦር ሜዳ ሁሉ ወደፊት እንጂ ወደ ኋላ የማይል ተባባሪና ቆራጥ ሆኖ ሲገኝ ብቻ ነው። ለዚሁ ምስክራችን የሀገራችን አርበኞች ስለ ቤታቸው መፍረስና ስለ ደማቸው መፍሰስ ስለ አጥንታቸው መከስከስ ጥቂትም ሳይጨነቁ ራሳቸውን ሰውተው የኢትዮጵያን ነጻነት ማስገኘታቸው ነው። ኢትዮጵያ ጣሊያንን ለማጥቃት አልዘመተችም። ከጣሊያን ጋር ሊያጋጫት የሚችል አንዳች ውጭ ጥቅም አልነበረም። ግን ያን ጊዜ ዘመኑ የአፍሪካ ምድር ለቅኝ ገዢዎች ቀላድ የሚጣልበት ወቅት ነበር። በዚህ ምክንያት አያሌ ሀገሮች በፖለቲካ ስብከትና በጦርነት ድል እየተመቱ ቅኝ ገዢዎች ስር ወድቀው ነበር። ስለዚህ አረምና ጠላት ሳይዘሩት ይበቅላል እንደሚባለው ይህ ወረራ ወደ ምስራቅ አፍሪካ እየተስፋፋ ኢትዮጵያ ደረሰ። ኢትዮጵያ በብዙ የውጭ ሀገር ታሪክ ጸሐፊዎች የተመሰከረላት እንግዳ ተቀባይ ናት። ነገር ግን ያንን ጊዜ ጣሊያንን በእንግድነት ተቀብላ ለማስተናገድ አልጋዋን ለጠላት እንግዳ ለቃ ከወለል ላይ ለመተኛት አልፈቀደችም። ቀሪን ገረመው የአርበኞች ታሪክ መጽሐፍ ኢትዮጵያውያን ለነጻነት ሲንቀሳቀሱ ለነጻነት ሲሰለፉ ለነጻነታቸው ሲሟገቱ ይሄ መጀመሪያቸው ጊዜ አይደለም። ለበርካታ ዓመታት በዓለም ፊት የተለዩ አድርጎ ከኢትዮጵያውያን ከሚገለጹባቸው ነገሮች አንዱ ለነጻነት የሚያደርጉት እንቅስቃሴና ነጻነታቸውን ጠብቀው ከኮሎኒያሊዝም ሳይቀር ነጻነታቸውን ጠብቀው በአፍሪካ በነጻነት መቆየታችን ነው እና ይሄ ኖሞር የሚባለው እንቅስቃሴ እንግዲህ በጋዜጠኛዋ እና በትግራይ ተወላጅ በሆነችው በሄርሜላ አረጋዊ ጠንሳሽነት ቀስቃሽነት የተጀመረ እንቅስቃሴ ነው እና ኖሞር ዋና ዓላማው ያደረገው ዩናይትድ ስቴትስ በኢትዮጵያ የውስጥ ፖለቲካ የምታደርገውን ጣልቃ ገብነት ይበቃል፣ ኖሞር ከዚህ በኋላ እናንተ ጣልቃ ገብነት አያስፈልገንም፣ ቲፒኤልኤፍን የመሰለ አሸባሪ ድርጅት፣ ገዳይ ድርጅት፣ አፋኝ ድርጅት ላለፈው 30 ዓመት ኢትዮጵያውያንን በግፍ ሲያርድ ሲገድል ሲያሰቃይ የኖረ ድርጅትን ወደ ስልጣን ለማምጣት የምታደርጉት እንቅስቃሴ ይበቃል፣ ኖሞር የሚል ነው። አሜሪካኖች በአፍጋኒስታን እንግዲህ ባይደን ወደ ስልጣን ከመጣ በኋላ ከአፍጋኒስታን ወጥቶ የተፈጠረውን ቀውስ የምናውቀው ነው እና እንዲህ ያለ ቀውስን በኢትዮጵያ ላይና በኤርትራ ላይ ለመፍጠር የምታደርጉት እንቅስቃሴ ይበቃል፣ ኖሞር የኛን ጉዳይ ለኛ ተውልን የሚል እንቅስቃሴ ነው እና በካናዳ በቶሮንቶን ጨምሮኝ ያለንበትን ከተማ በዋና ከተማው በኦታዋ፣ በካልጋሪ፣ በኤድመንተን በትንንሾቹ ከተሞች ሳይቀር ኦንታሪዮ ውስጥ ባሉ አነስተኛ ከተሞች ሳይቀር በኢትዮጵያውያን ባሉባቸው ሁሉ የሚካሄድ ነው እና እንዲፈጠር የሚፈለገው ጫና ይበቃችኋል፣ አሜሪካኖች ገብታችሁ በጉዳያችን አትፈትፍቱ፣ እባካችሁ ተውልን፣ የኛን ጉዳይ ለኛ ተውልን የሚል ነገር ነው። እንግዲህ እንደምታውቂው ሰሞኑን
ዋና መቀመጫቸውን የአሜሪካን ባለስልጣኖች ትልልቆቹ የውጭ ጉዳይ ፎሬን ሴክሬታሪ ብሊንከንን ጨምሮ ስፔሻሊ ኢንቮይስ ተብለው የተመደቡት ፊልትማን ውሎ አዳራቸውን አፍሪካ አድርገዋል። ናይሮቢ ነው እና በጉብኝት ስም የተለያዩ አፍሪካ ሀገሮች እየሄዱ እንግዲህ አፍሪካውያንን በኢትዮጵያ ላይ ለማሳደም ለማነሳሳት እና ኢትዮጵያ ላይ ጫና ለመፍጠር የሚችሉትን አድርገዋል። በዜናችን ሰሞኑን እንደሸፈን ነው ዛሬ ጅቡቲ ኢትዮጵያን ለማጥቃት የምታስብ ከሆነ አሜሪካ በምንም ተአምር ጅቡቲ የአሜሪካን አውሮፕላኖች ከጅቡቲ አፈር ላይ አሜሪካኖች ተነስተው ኢትዮጵያን አያጠቁም የሚል ቃሏን ሰጥታለች። ከዛ ኬንያውም እንደዚሁ አምባሳደር ትላንትና በኢትዮጵያ ተስፋ አንቆርጥም፣ ኢትዮጵያውያን ችግራቸውን በራሳቸው መፍታት አቅም አላቸው ብለን እናምናለን በሲሉ ታዋቸው ነው። እንግዲህ ይሄ ምልሽ ፊት ለፊት የተነገረው ጉዳይ ነው እና አሜሪካኖቹ ከጀርባ ምን እንደተነጋገሩ ምን እንዳሰቡ ገና በግልጽ የታወቀ ነገር የለም። ዞሮ ግን አፍሪካውያን በጉዳዩ ላይ ከኢትዮጵያ ጋር ያላቸውን አጋርነት ዘግይተውም ቢሆን እየተቀላቀሉ ይመስላል እና በርካታ ሰዎች ለኢትዮጵያ ድጋፋቸውን እያሳዩ ይመስላል እና የእሁዱ ሰልፍ በርግጥ ዓለም መገናኛ ብዙሃኑ በጠቅላላ በእና አሜሪካ ተጠምዝዘው የኢትዮጵያን ጉዳይ አያሳየን ቢሉም ስለ ኢትዮጵያ ምንም አናወራም ቢሉም በተግባር ግን ኢትዮጵያውያን በየሀገሩ ያሉ ኢትዮጵያውያን ድምጻቸውን ከፍ አድርገው የሚያሰሙበትና የሚዲያም ይሁን የማህበረሰቡን ሌላውን ዓለም አቴንሽን የሚስቡበት አጋጣሚ እንደሚፈጥሩ ይጠበቃል ማለት ነው። እንግዲህ እንዲህ ያሉ ሰልፎችና እንቅስቃሴዎች እንዲሁም ጫናዎች ኢትዮጵያውያን ማሰማት ከጀመሩ በኋላ አሜሪካኖች ያቋም ለውጥ አሳይተዋል ወይ? ከዚህስ በኋላ የሚያሳዩት ያቋም ለውጥ አለ ተብሎ ይጠበቃል? አሜሪካኖች እንግዲህ ኢትዮጵያውያን በጉዳያቸው ላይ እናንተ ያገባችሁም ብለው መንቀሳቀስ ከጀመሩና በተለይ በዲያስፖራ የሚኖሩ ኢትዮጵያውያን ተቃውሟቸውን በድምጽ ብቻ ሰልፍ በመውጣት ብቻ ሳይሆን በባሉት እነሱ እንደሚሉት በፖለቲካ ውሳኔ ጭምር በቨርጂኒያ ዲሞክራቱን ጥለው ሪፐብሊካኑ እንዲመረጥ ገቨርነሩ እንዲመረጥ ማድረጋቸው በትክክል ለአሜሪካኖቹ በሚገባቸው ቋንቋ የማናገር ያህል አጥንታቸው ድረስ ዘልቆ የሚሰማ መልእክት አስተላልፏል። ስለዚህ ስልጣን ላይ ያለው በባይደን የሚመራው ዲሞክራቲክ ፓርቲ አሁን ከፊታችን የሚመጣውን ሚድተርም ምርጫም ሆነ ቀጣዩን ከ4 ዓመት በኋላ የሚመጣውን ዋናውን የፌደራል ምርጫ በሚነቀንቅ ሁኔታና ለውጥ በሚያመጣ ሁኔታ ኢትዮጵያውያን ድምጻቸውን አስተባብረው ዲሞክራቶችን ለማባረር መቁረጣቸውን የተገነዘበ ይመስለኛል። በዚህም የተነሳ ለውጥ አስከትሏል ልንል የምንችላቸው የተወሰኑ ፍንጮችን አሳይቷል። ለምሳሌ አገዋን ይሄ ኢትዮጵያ የምትጠቀምበትን የአገዋን ውሳኔ ሽረናል ካሉ በኋላ አይ ኢትዮጵያ የምትደራደር ከሆነና ሰላም እንዲመጣ የሚደረግ ከሆነ አገዋ የተዘጋ ነገር አይደለም ሊቀጥል ይችላል የሚል የማመቻመች ወይም ኮምፕሮማይዝ የማድረግ አቋም ይዘው መጥተዋል። ኦልሬዲ ኤግዚኪዩቲቭ ኦርደር ከተፈረመ በኋላ ኤግዚኪዩቲቭ ኦርደር ማለት አንድ ፕሬዝዳንት በአሜሪካን ሕግ ኤግዚኪዩቲቭ ኦርደሩን ከፈረመ ያንን ኤግዚኪዩቲቭ ኦርደር የሚሽረው ፍርድ ቤት ብቻ ነው። ስለዚህ የፈረመውን ኤግዚኪዩቲቭ ኦርደር ሽሮ ልንቀይረው እንችላለን የሚል መመቻመች ውስጥ የገቡበት ምክንያት አንዱ ኢትዮጵያውያኑ ያሳዩት የማያወላዳ አቋም ይመስለኛል። ሌላው የምርጫው ተጽዕኖ እሱን ነው የምልሽ በተግባር ያሳዩት ተጽዕኖ የፈጠረው ውጤት ይመስለኛል። ከዛም አልፎ ተርፎ ደግሞ መጀመሪያ አስገድደው በፖለቲካ አሻጥርም አዲስ አበባ ሊገቡ ነው አስብለው በየሚዲያዎቻቸው አስነግረው ገምተውት እንደነበረው እና 1991 መንግስቱ ኃይለማርያም እንደሸሹት እንግዲህ ጠቅላይ ሚኒስትሩም ሸሽተው ወይ ወደሚሏት ሀገር ወደ ኤርትራ ይሄዱልኛል ብለው አስበው ይሁን ወደ ኬንያ ይሄዱልኛል ብለው አስበው ይሁን ብቻ ኮንስፓይሬሲ ቲዮሪ ቢሆንም የሚችሉትን ሁሉ ጫና ፈጥረው አዲስ አበባን በማሸበር ኢትዮጵያንም በማሸበር መቀመጥ አሳጣ አሁንም ጭምር አሁንም ዛሬ የኢትዮጵያ ነገር ያንገበገባቸው እና ይሄን ያህል አጀንዳ አድርገው
በሚችሉት ማሽኔሽን ይባላል ባላቸው አቅምና መሳሪያ ሁሉ ተጠቅመው በሚዲያዎቻቸው ተጠቅመው በሚሰጡት እርዳታ ተጠቅመው በዩናይትድ ኔሽንስ ሳይቀር የተባበሩት መንግስታት ድርጅትን ሁሉ ተጠቅመው ይቺን ደሃ አገር ጉሮሮዋን በመዝጋት ምትበላ በማሳጣት በመንፈልገው ተርም ውስጥ እናስገባታለን እናስፈርማታለን የሚል አቋም ነው። ይሄ ደግሞ ኢትዮጵያንን የበለጠ ያከረራቸውና የበለጠ ለውስጥ እየከተታቸው በመምጣቱ አሁን ኢትዮጵያውያን ነጻነት ወይም ሞት የሚሉበት ደረጃ ላይ ደርሰዋል ማለት ነው። ስለዚህ ከዚህ በኋላ ብንሞትም ከነጻነታችን ጋር እንሞታለን የሚል ውሳኔ ላይ ደርሰዋል ማለት ነው። የእሁዱም ሰልፍ ይሄን ለማረጋገጥ የሚወጣ ሰልፍ ነው የሚሆነው። እንግዲህ የኢትዮጵያን የተቃውሞ እንቅስቃሴ ስናነሳ ከታሪክ አንጻር ምን ይመስላል? በኢትዮጵያ ታሪክ ውስጥ እንግዲህ ኢትዮጵያውያን ይህን ያህል በሰው ሀገር ተሰደው በስደት በዲያስፖራ የሚኖሩበት ዘመን የቅርብ ዘመን ታሪክ ነው። በተለይ ከወታደራዊ መንግስት ስልጣን መምጣት በኋላ ማለትም ከቀዳማዊ ኃይለ ሥላሴ ስልጣን መቀየር በኋላ ከዘውድ ስርዓቱ መቀየር በኋላ የመጣው መንግስት እንደምታውቂው በተፈጠረው የፖለቲካ ክፍፍል በነ ኢሃፓ በነ መኢሶን ትግል ምክንያት በርካቶች ለእስር በርካቶች ለሞት ተዳርገዋል። የተረፉት ደግሞ በጫካም የቻሉትም በቦሌም በባሌም ብለው ሀገር ለቀዋልና ከዛ ዘመን የተረፈው ነው በብዛት እንግዲህ በመላው ዓለም ተበትኖ በሱዳንም በኬንያም አድርጎ በስደት ዓለም የመጣው። ከዛ ቀደም ብለው የመጡ በንጉሱ ዘመን የመጡ የተወሰኑ ሰዎች ነበሩ፣ በትምህርትም በድሎትም ከዛ ደግሞ በተለያየ ምርጫ ለመኖር በመፈለግም የመጡ የተወሰኑ ሰዎች ነበሩ። ግን በአብዛኛው መምጣት የጀመረው ኢትዮጵያዊ ከደርግ ዘመን በኋላ ነው። በወያኔ ዘመን ግን ኢትዮጵያውያን ሀገር ቤት የቀሩ እስካይመስል ድረስ በመላው ዓለም ይሄ በዓለም ላይ ኢትዮጵያውያን የሌሉበት ሀገር ያልሄዱበት ሀገር ማግኘት አትችልም እና በሁሉም ዓለም ተበትነው በስደት የወጡት በወያኔ ዘመን ነው። ለዚህ ሁሉ ስደት ለዚህ ሁሉ መከራ ለዚህ ሁሉ ነገር የዳረገን ስርዓት እንግዲህ ተመልሼ መጥቼ ኢትዮጵያውያንን ድጋሚ ለተመሳሳይ መከራ ዳርጋለሁ እያለ ነው ያለው ማለት ነው። እና የቲፒኤልኤፍን ስርዓት ይሄን ዘመን ለስልጣን ያበቁት ስልጣን ላይ ከማስቀመጥም አልፎ እንዲፋፋ ሌሎች በአንድ ማይኖሪቲ ግሩፕ በመላ ኢትዮጵያውያን ላይ እንዲገን ያሻውን እንዲያደርግ እንዲፈልጥ እንዲቆርጥ እንዲገል ሲያደርግ የነበሩ ሲፈቅዱለት የነበሩት አሜሪካኖች መሆናቸው በግልጽ አሁን ተረጋግጧል ማለት ነው። በታሪክ እንደምታስታውሽው ኢትዮጵያውያን በአውሮፓም በአሜሪካም ኢትዮጵያውያን ብዙ ባይኖሩም አፍሪካውያን በቅኝ ግዛት የነበሩ አፍሪካውያን ወንድሞቻችን የሙሶሎኒ የፋሽስት ኢጣሊያን ሁለተኛ ጊዜ ኢትዮጵያን በወረረች ጊዜ አልቅሰዋል፣ አደባባይ ወጥተው ተሰልፈዋል። በአድዋ ጦርነት የተገኘውን የጥቁሮች ህዝብ ድልና ነጻነት የሰበረና ድጋሚ የነጻነቷን ተምሳሌት ሀገር ድጋሚ ፋሽስት ሲወራት እና ዓለም እንግሊዝን ጨምሮ ሌሎችም አውሮፓ ሀገሮች እየሳቁ አጨብጭበው ለፋሽስት አሳልፈው ኢትዮጵያን ሲሰጧት ብዙ ጥቁሮች አልቅሰዋል። እነ kwame nkrumah እነ ጆሞ ኬንያታ እና ሌሎችም የጥቁር መብት ታጋዮች አዝነዋል፣ አልቅሰዋል፣ ጽፈዋል። እና ኢትዮጵያውያን ግን በወቅቱ በሀገራቸው ስለነበሩ በዱር በገደል በጎበዝ አለቃ ተደራጅተው ጣሊያንን 5 ዓመት ሙሉ መቆሚያ መቀመጫ አሳጥተው ነጻነታቸው እስኪመለስ ድረስ ታግለዋል። በመጨረሻም ነጻነታቸውን አግኝተዋል። የቅኝ ግዛት ታሪክ በዛች ሀገር በወርቅ ቀለም እንዳይጻፍ እንደ ሌሎች ወንድሞቻችን አፍሪካውያን የቅኝ ግዛት ታሪክ እንዳይኖረን አድርገዋል ማለት ነው። እና በዛን ወቅት መልካም ሰዎች ከጎናችን ተሰልፈዋል። ዛሬም እዚሁ እንደምታውቂው በካናዳ በቶሮንቶ ጄፍ ፒርሰን የመሰለ ካናዳዊ ለኢትዮጵያ ነጻነት የሚጮህ አደባባይ ወጥቶ የሚሟገት ሰው አግኝተናል። እና በየዘመኑ ኢትዮጵያ በታሪኳ እንደዚህ ያሉ ሰዎችን አላጣችም። በአጼ ዮሐንስ በአጼ ቴዎድሮስ ዘመን ጆን ቤልን ማስታወስ ትችላለሽ። ሊቀ መኳስ ዮሐንስ ሊቀ መኳስ የሚለው ማዕረግ የሰጡት አጼ ቴዎድሮስ ናቸው። አጼ ቴዎድሮስ እሳቸው እንዳይመቱ ብሎ ነው ሄዶ ደረቱን ሰጥቶ በጥይት የተገደለው ጦርነት ላይ
ከዛም በኋላ የዳግማዊ ምኒልክ አማካሪ የነበረውን ስዊሳዊውን አልፍሬድ ኢልግን ማስታወስ ትችያለሽ። ከዛም በኋላ በኋለኛው ዘመን ደግሞ ከቀዳማዊ ኃይለ ሥላሴ ጋር የነበሩ ሰዎች ነበሩና እንግዲህ ይሄ እንቅስቃሴ ይሄ ትግል እንዲህ ያሉ ካናዳውያንን እንዲህ ያሉ አሜሪካውያንን እንዲህ ያሉ በነጻነት የሚያምኑ አውሮፓውያንንም ጭምር ከዚህ አስተሳሰብ ጋር ለማሰለፍ የሚደረግ እንቅስቃሴ ነው። በእርግጠኝነትም ነጻነትን የሚወዱ ሁሉ ከኢትዮጵያውያን የነጻነት ጥያቄ ጋር አብረው ይሰለፋሉ ብለን እናምናለን። ኮሎኒያሊዝም መልኩን ቀይሮ የእጅ አዙር ቅኝ አገዛዝ የሚባለው ኢትዮጵያ ቅኝ አገዛዝን ብታልፍም በእጅ አዙር ቅኝ አገዛዝ ስር ኢትዮጵያ እንድትወድቅ የሚደረገው አሻጥርና ደባ የውስጥ ባንዳዎችን የውስጥ ታሪካዊ ጠላቶችን በመጠቀም የሚደረገው ስራ ውጤታማ ይሆናል ብለን አናስብም። በኢትዮጵያ መፍረስም ደግሞ እና አሜሪካን ምንም እንኳን ሳቱ ባይነካቸውና ሩቅ ቢሆኑም ወንድሞቻችን አፍሪካውያን ጎረቤቶቻችን ጅቡቲን በይ ኤርትራን በይ ሱዳንን በይ ኬንያን በይ ኡጋንዳን በይ ዙሪያችን ያሉት በአጠቃላይም አፍሪካውያን ሁሉ ወንድሞቻችን ይጎዳሉ እንጂ አያተርፉም። ማንንም በኢትዮጵያ መጎዳት በኢትዮጵያ መውደቅ የሚያተርፍ የለም። እሳቱ ሁሉንም ነው የሚበላው። ቀዳማዊ ኃይለ ሥላሴ በሊግ ኦፍ ኔሽን ላይ እንደተናገሩት ዛሬ ኢትዮጵያ ስትወረር አጨብጭባችሁ በኔ ላይ አላግጣችሁ ጸጥ ያላችሁ ሁሉ ነገ እሳቱ እናንተን ሲበላ ያኔ ታሪክ ይፈርደናል እንዳሉት ከ5 ዓመት በኋላ ሂትለር መላው አውሮፓን በእሳት ሲለበልባት ያኔ የኃይለ ሥላሴ ንግግር በትክክል ተገልጦላቸው ከሳቸው ጋር በኋላ ላይ ቆሙ ይዘገይም። ዛሬም ኢትዮጵያ እውነቱን ተቀብለው አብረዋት የሚቆሙ ሰዎች ታጣለች ብዬ አላምንምና ታሪኩ ይሄን ይመስላል። ወደፊትም ኢትዮጵያ ከነጻነቷ ጋር ትቀጥላለች ብዬ አስባለሁ። ይሄን ይመስላል። ሶሲ አመሰግናለሁ። እንግዲህ እንዳደመጣችሁት ነው የዛሬው የዜና ትንታኔያችን። እናንተም በዚህ ጉዳይ ላይ ሐሳብ ካላችሁ ሐሳባችሁን በኮሜንት ላይ አስፍሩልን። እየደወላችሁ የምታነሱት ሐሳብ አለ፣ በራችን ክፍት ነው። የሚሰማችሁን ነገር ብትነግሩን ለኛም ለአድማጮቻችንም ጥሩ መልእክት ይሆናል ብለን እናስባለን። እንግዲህ ለአዲስ ቅኝት የሚዲያ አገልግሎት አዲስ ከሆናችሁ ሰብስክራይብ አድርጉ። ከኛው ጋር የሆናችሁ ደግሞ ላይክ እና ኮሜንት ሼር ብታደርጉ